መጽሐፍ ቅዱስ ከማንበባችን በፊት መጽሐፍ ቅዱስ ራሱ ማን ነው? ይህ መጽሐፍ ቅዱስ ተጽፎ ለማለቅ 1500 ዓመት የፈጀ በተለያዩ ደግሞ 40 ሰዎች መንፈስ ቅዱስ ተጠቅመው የጻፈ ከሰዎቹ ካራክተር ደግሞ ንጉሥ አለ፣ እረኛ አለ፣ የሕግ ሰው አለ፣ አሳ አጥማጅ አለ፣ የተማሩ አሉ፣ ያልተማሩ አሉ። መንፈስ ቅዱስ እንግዲህ እነሱን ተጠቅሞ ስለጻፈ የአንዱም ሐሳብ ከአንዱ ሐሳብ ጋር የሚቃረን አይደለም። በጣም ደስ የሚል ዜና ነው። ስለዚህ መጽሐፍ ቅዱስ ስናነብ ይህ የእግዚአብሔር ቃል ከየትኛውም በማናገኘው እኛን የሚያስተምረን ነው። በዚህ በመጽሐፍ ቅዱስ ከእግዚአብሔር ጋር እንገናኛለን። ይህ መጽሐፍ ቅዱሳችን ደግሞ በዓለም ቋንቋ ከተጻፉት የመጀመሪያውን ስፍራ የያዘና በብዙ ቋንቋ የተተረጎመ በብዙ ሰዎች የተነበበ ነው። በጣም ድንቅ ነው። በድሮ ዘመን በጣሊያን ሀገር መጽሐፍ ቅዱስ ማንበብ በተከለከለበት ሰዓት አንድ ሮማዊ ወታደር መጽሐፍ ቅዱስን ተደብቆ ያነብ ነበር ይላል። ከዛ በኋላ ይሄ መጽሐፍ ቅዱስ አንብቦ ስለማያውቅ እንዲህ አለ፣ ይህ መጽሐፍ የሚናገረው እውነት ከሆነ እኛ ተሳስተናል ማለት ነው አለ። ቀጥሎ ደግሞ ይህ መጽሐፍ የሚናገረው እውነት ከሆነ እኛ ኃጢአተኞች ነን ማለት ነው አለ። በመጨረሻ ቀጠልና ይህ መጽሐፍ የሚናገረው እውነት ከሆነ እኛ ድነናል ማለት ነው አለ። በዚህ በመጽሐፍ ውስጥ መሳሳቱን ኃጢአተኛ መሆኑን መዳኑን አወቀ። የሚገርም ነው። ስለዚህ ስለ መጽሐፍ ቅዱስ እስቲ ከዚሁ የተጻፈውን ከጌዲዮን የተጻፈውን አነብላችኋለሁ፣ ተከተሉ። መጽሐፍ ቅዱስ የእግዚአብሔርን ሐሳብ፣ የሰውን ሁኔታ፣ የድህነትን መንገድ፣ የኃጢአተኞቹ ፍርድ፣ የአማኞችን ደስታ ይዟል። ትምህርቱ የተቀደሰ ነው፣ ሕግጋቱም የጸኑ ናቸው። ታሪኩም እውነት ነው፣ ፍርዱም አይናወጥም። ጠቢብ ትሆን ዘንድ አንብበው፣ ትድን ዘንድ ጠብቀው። የሚመራህ መብራት፣ የሚደግፍህ ምግብ፣ የምትደርስበትን መጽናኛ አለው። የመንገደኛ ካርታ፣ የመናኝ ምርኩዝ፣ የአውሮፕላን ነጂ ካምፓስ፣ የወታደር ሰይፍ፣ የክርስቲያን መመሪያ ነው። በዚህም ገነት ይገኛል፣ መንግሥተ ሰማያት ይከፈታል፣ የገሃነም ደጆች ይዘጋሉ። መልእክቱ ክርስቶስ፣ እቅዱ የኛም ድነት፣ ግቡም የእግዚአብሔር ክብር ነው። አእምሮን ሊሞላ ልብን ሊገዛ እግሮችን ሊመራ ይገባል። በዝግታ ዘውትር በጸሎት አንብበው። የሀብት ማዕድን፣ የክብር ገነት፣ የደስታ ወንዝ ነው። በሕይወት ሳለ ተሰጥቷል፣ በፍርድ ቀን ይከፈታል፣ ለዘላለም ይታወሳል። በእግዚአብሔር ፊት ተጠያቂነትን ያስከትላል፣ ለታላቅ አገልግሎትም ሽልማትን ይሰጣል። ቅዱሳት ትእዛዛቱን የሚያቃልሉትን ይኮንናል ይላል። በዚህ ላይ የአውሮፕላን ካርታ ነው ይላል፣ ኮምፓስ ነው ይላል። ኮምፓስ አውሮፕላን በአየር ላይ መርከብ ደግሞ በባህር ላይ ሲሄዱ ኮምፓስ ከሌላቸው የት እንደሚደርሱ አያውቁም። ስለዚህ ለእኔና ለእናንተም በዚህ ምድር እስካለን ድረስ የህይወት ኮምፓሳችን ይህ የእግዚአብሔር ቃል ነው። ስለዚህ ከዛሬ ጀምሮ ይሄ መልእክት የሰማችሁ ዘወትር ይህንን የእግዚአብሔርን ቃል በማንበብ ከእግዚአብሔር ጋር መሆኑን አትርሱ። አስተያየት ወይም ጥያቄ ካላችሁ በታች ባለ ጻፉልኝ። ይሄ መልእክት ለሌሎች ደግሞ እንዲዳረስ ኮፒ ሊንክ ማድረግን አይርሱ። የዛሬው እዚህ ላይ እንጨርሳለን። መልካም ቆይታ።